ምናለ ለዚህ ኮምፒቲሽን የሚባል ነገር የለም አለ ግን ለክትናት ኮምፒቲሽን ቢበዛ ሳይሆን ያው ኢንተርንሺፕ ላይ አሽቃባጭ ካሉ ተጠበቅ ክብሬን ያልካል ክብሬን ይዛ አንዳበት ይደግማል በፊት 10600 ነበር 10600 ብር ነበር ተበርቆ ነው ወጣ ከታው በፊት ሳይቆራረጥ 10600 ብር እሺ አሁን ተጨምሯል ተብሎ ስንት ይደርሳል ሆነስሊ ጋይስ የምሬን ነው የምነግራችሁ ይሄን ሁሉ አውቄ ቢሆን ነው አልገባም ነበር ጋይስ ለምን መሰላችሁ እንዴት ናችሁ ዛሬ ለየት ባለ ቪዲዮ ይዤላችሁ መጥቻለሁ እዚህ ጋር ጓደኛዬን ይዤ መጥቻለሁ ዶክተር ዮም ይባላል ዌልካም ብራዘር ስለጋብዝከኝ አመሰግናለሁ ያው ስለ ህክምና በተደጋጋሚ የሚጠየቁ ጥያቄዎችና ወይ ደግሞ ሁሉንም ከመግባታቸው በፊት ማወቅ አለባቸው ብለን የምናስባቸው ነገሮች ላይ እንወያያለን ማለት ነው እነዚህ ነገሮች ዲስከስ የምናደርግ ይሆናል ባይዘው አዲስ ከሆናችሁ ዳንኤል ጌታውን ይባላል 5ኛ ዓመት የባህር ዳር ዩኒቨርሲቲ የህክምና ተማሪ ነኝ በሳይድ የቀይ በተናለች ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ ወደ ቪዲዮ እንቀጥል መጀመሪያ ህክምና ከመግባታቸው በፊት ማድረግ ያለባችሁ ከዛ ህክምና ውስጥ የሚያጋጥማችሁን ቻሌንጅ እና ከተመረቃችሁ በኋላ የሚያጋጥማችሁን ነገር ስለዚህ በሶስት ፓርት አድርገን በሶስት ፓርት ከፍለን ነው ዩ አር ራይት ኦኬ ስለዚህ ዶክተር እዚህ ጋር the first part ላይ ብንጀምር የተሻለ ይመስለኛል so before join ከማድረጋችሁ በፊት ብዙ ጊዜ የጠይቃችሁ ጥያቄ ማለት የመጀመሪያው ጥያቄ ህክምና የመምረጥ ሐሳባችሁ ከምን ተነሳ ነው ካንቺ ልጀምር እስኪ እንዴት ነበር እኔ ከራሴ የተነሳ ኦኬ ከራስ ፍላጎት ነበር ከራሴ ፍላጎት ከልጅነት ሐኪም መሆን ነበር የምፈልገው ኦኬ ህልሜን አሳክቼዋለሁ ኦኬ እኔ ጋር it's kind of different እንዴት መሰለህ like parental pressure በጣም ኢፌክት ነበረው እኔ ጋር እና ወላጆቼ like ኢፌክት ነበረው like እንድገባ ይፈልጉ ነበር እና for some reason የኔም የሆነ ትንሽ part of me ይፈልጋል ግን more of like ወላጆቼ እና ጓደኞቼ ኢንፍሉዌንስ አድርገውኛል እንድገባ ብዬ አስባለሁ እና probably እናንተ ምን እንደዛ የምታስቡ ከሆነ እስኪ ይሄ ነገር ብታስቡት አሪፍ ነው ብዬ አስባለሁ ምክንያቱም at the end of the day የእናንተ ላይፍ ነው this medical journey is kind of በጣም ሎንግ ነው ታውቃለህ በጣም አሰልቺ በጣም አድካሚ ትዕግስት የሚጠይቅ like 7 ዓመት ብቻ ነው ምናምን ይላሉ ግን 8 9 ዓመት 10 ዓመት ሊሆን ይችላል just በፓሬንታል ፕሬሸር ወይም ደግሞ በፒር ኢንፍሉዌንስ ከገባችሁ like maybe እናንተ የምትፈልጉት ሳትሆኑ ትቀራላችሁ የምትፈልጉትን ቦታ ላደርሱ ትችላላችሁ ስለዚህ እዚህ ጋር ቆይት ብላችሁ ማሰብ አለባችሁ ይሄ ነገር እኔ የምፈልገው የራሴ ዲዛይር ነው ወይ ይሄ ነገር ቢያስቡ የተሻለ ነው ቢያስቡ ዘመኑን የዋጀ ነገር መምረጥ በጣም ወሳኝ ነገር ነው ከቴክኖሎጂ ጋር የተገናኘ ነገር በተለይ እዛ ላይ ፎከስ ቢያደርጉ ህክምና ብዙም ያ ኖ like you are right ግን ደግሞ it's not like ቴክኖሎጂ ብቻ ማተኮር ሳይሆን ሪሊ የሚፈልጉትን ነገር ላይ ዲዛይራቸው ላይ ቢያተኩሩ የተሻለ ነው like ሜዲሲን ሪሊ የሚፈልጉት ከሆነ የነሱ ፓሽኔትድ ከሆኑ ስቲል በቃ like ፔሸንስ እንዳልኩ ቅድም like በጣም ፔሸንስ ካላቸው of course they would choose it እና አሪፍ ሊሆኑ ይችላሉ ግን ስቲል የምትፈልጉት የእናንተ ነው ወይ የሚለውን ነገር ማወቅ አለባቸው ምክንያቱም if you don't decide what you are doing in life somebody will decide that for you this means እናንተ የምትፈልጉትን ነገር ዲሳይድ ካላደረጋችሁ የሆነ ሰው ለእናንተ ዲሳይድ ያደርግላችኋል ያ ሰው የእናንተ ጓደኛ ሊሆን ይችላል ያ ሰው የእናንተ ወላጅ ሊሆን ይችላል it doesn't matter ማለት ይሄ መጥፎ ነው እያልኳችሁ አይደለም ነገር ግን እናንተ ከራሳችሁ የተነሳ ሲሆን የተሻለ ስለሚሆን ህክምና ለመግባት ምን ነው የሚያስፈልገው መስፈርት I think አንደኛው ናቹራል ሳይንስ ተማሪ መሆን አለበት መቼም ሶሻል ሳይንስ ተማሪ ናችሁ ህክምና ትምህርት አትነው I think ስለዚህ especially ባዮሎጂ ላይ ፓሽኔትድ ከሆናችሁ more likely የእናንተ ይሆናል ብዬ አስባለሁ እንደዛ ይመስላል ባዮሎጂ ትምህርት ላይ ናቹራል ሳይንስ ላይ በቃ ፊዚክስ ማትስ ወሳኝ ነገር ከስነ ህይወት ጋር የተገናኘ ነገር ላይ ታደርጉ አሪፍ ቴክኒካል ድሮይንግ የምትችሉ ከሆነ I don't think ዲስለናል አናቶሚን በደንብ ለመሳል አሪፍ ሪሊ ፓሽኔትድ መሆን ብትሆኑ ደስ ይላል ምክንያቱም ለሰው የሰውን ባዲ ማወቅ ኤክስፕሎር ማድረግ የሚያስደስታችሁ ሰዎች ናቸው ወይ የሆነ ሰው ጉንፋን አሞኛል ነው ሲል like are you interested somebody ለምንድን ነው ግን እንደዛ የሚሆነው ለምንድን ነው እንደዚህ የሚሰጠው like curious ከሆናችሁ probably በጣም ብዙ ነገሮች ታገኙበታላችሁ እና የምትፈልጉትንም በጣም bunch of information ማግኘት ትችላላችሁ እና ፓሽኔትድ ከሆኑ በጣም ብዙ ነገሮች ማግኘት ይችላሉ ብዬ አስባለሁ ጆ እዚህ ጋር ሌላ የጠየቀው ጥያቄ ለኢንትራንስ ኤግዛም እንዴት አጠናህ ወይ በጣም ነው ያጠናሁት የነበረው እስካሁን ሜዲ ስኩል ገብቼ ራሱ እንደዚህ ያነበብኩ አይመስለኝም really 12ኛ ክፍል እንደተዘጋጀሁት ሜዲ ስኩል ገብቼ አልተሰቃየሁም
ለኢንተርንሺፕ ኮሊረንስ በደንብ አልተዘጋጀም። ሜድ ስኩል ላይ በጣም ቀለል አድርገን ነበር እንትን ያለው። ኦኬ 12ኛ ክፍል በጣም በቃ ህልማችን ውድድሩም ከ1 ሚሊዮን ተማሪ ጋር ምናምን ስለነበረ ከዛ ውስጥ ህክምና ለመግባት 12ኛ ክፍል ከጨረስክ በኋላ በምታመጣ ውጤት ነው ህክምና ጆይን የምታደርገው የነበረው በእኛ ሰዓት ማለት ነው። ኦኬ አይ ቲንክ አሁን ላይ ተቀይሯል። ኦልሞስት 525 አካባቢ ከዛ በላይ ያመጣ ነው ሜዲሲን ጆይን የሚያደርገው የነበረው በእኛ ጊዜ እና እንደዛ እዛው ከቶፕ ፖይንት ውስጥ ለመግባት በጣም ነበር የተዘጋጀ ነው። ኢቭን አዳር ሁሉ እናነብ ነበር በሳምንት 4 ቀን ምናምን ማታ 12 ሰዓት ጀምረን እስከ ሌሊት 11 ሰዓት ምናምን 7 ተማሪዎች ነን አንድ ክፍል ውስጥ በጣም እናነብ ነበር እና በደንብ ነበር የተዘጋጀ ነው። እንደውም 600 ምናምን ነበር የምንጠብቀው። አስደብሮን ስንት ወጣት? 5 ምናምን ስንት? 545 አሪፍ ነው። እኔ 529 ነበር ያመጣሁት። አክቹዋሊ ግን የኛ ኢትስ ካይንድ ኦፍ ዲፈረንት ምን መሰለሽ እኛ ጋር ሲኦሲ ነበር እና ላይክ ምናልባት አዲስ ከሆናችሁም አብዛኞቻችሁ እንደዚህ ነው ሊሆን ይችላል። የድሮ ካሊክለም እና አሁን ላይ የሚለያየው እዚህ ጋር ነው። እኛ ጋር ሲኦሲ ነበር ፕላስ ደግሞ ውስጥ ገብተህ የመጀመሪያው ሴሚስተር ግሬድ ሲጂፒ ይያዛል እሱ እና ከ100% ነው ሲጂፒው ከ50% ይያዛል ሲኦሲው ከ30 ከዛ ኢንትራንሱ ከ20% ብቻ ነው የነበረው እና ቴክኒካሊ በጣም ዋናው ፓርቲ የነበረው ጂፒ ነው። ገብተህ የምትሰራው ጂፒ ያለ እሱ ነው በጣም ወሳኝ የነበረው እና ከዛ በኋላ ነበር እና እኔ ለኢንትራንስ እንዴት አጠና ከምትለኝ ይልቅ ለጂፒኤው እንዴት አጠና የሚለው ይገልጻል። ምክንያቱም የጠቀመኝ ጂፒኤው ላይ ነው እንጂ ኢንትራንስ ላይ እንዳልኳችሁ 529 ይሄን ያክል አሪፍ የሚባል ውጤት አልነበረም በዛ ጊዜ። ብዙ ሰዎች አሪፍ የሚመጡት ፕላስ ተሰርቆ ነበር ፈተና ኤግዛም አክቹዋሊ ባዮሎጂ ኬሚስትሪ እና ሲቪክስ መሰለኝ ያ መቶ ምን አይነት ሰዎች ነበሩ የሚገርምሽ። እና እንዳልኩ ጆ ለእኔ ኢንትራንስ እንዴት አነበብ ከምትለኝ ይልቅ እንዴት ነው ለጂፒ የተዘጋጀ ላይ ፈርስት ሴሚስተር ላይ ያለው ግሬድ እንዴት አነበብ ከምትለኝ ይሻላል። ምክንያቱም እንዳልኩ ከ50% የተያዘው አክቹዋሊ የሚገርማችሁ እኛ የመጀመሪያዎቹ ባች ነበረ ይህኛውን ካሪክለም የጀመርነው ማለት አዲሱ ካሪክለም የተጀመረው ከኛ ነው። ቴክኒክ 50% 30 የሚባለው ከኛ ነበር የጀመረው እና ያው አዲሱ ኢራ እና ኦልድ ኢራ ማለት ነው እና አፕዴትድ ነው እና በዚህ ነው ዲፈረንሱ ማለት ነው። ህክምና ከመግባታችን በፊት በቃ ስንሰማው የነበረው አሁን ግን ከገባን በኋላ ስህተት ሆኖ ያገኘው ነገር ምን ይመስላል? ሚስኮንሴፕሽን ነገር እንደዛ ነገር አይ ቲንክ የመጀመሪያው 4ኛ ዓመት ስንደርስ እንከፈላለን የሚባለው ነገር ደሞዝ አለው በጣም ያስቀያል ታውቃለህ። አሁን ላይ አሁን ሰጋ ምን አክቹዋሊ ቴክኒክሊ ማለት ነው ኢንተርንሺፕ ላይ ራሱ በስርዓት አይከፍሉም። ኢንተርንሺፕ ራሱ ደሞዝ አለው እንዳገሩ ላይክ እንዴት ነበር ግን ኢንተርንሺፕ ላይ እኛ ጭማሪ ደሞዙ ራሱ በባክ ፔመንት 4 ወር በኋላ እንኳን 4ኛ ዓመት ተከፈሉ ማለት ነው። ሌላው ደግሞ ህክምና ያበላል የሚባለው እንግዲህ ያበላል ተብለን ገባን። እኛ ስንጨርስ ማብላቱን አቁሟል። እና ይሄ የመጀመሪያው ሚስኮንሴፕሽን የትዝ ብለኝ በቃ ይሄ ነው። ድሮ በቃ ትዝ ብለኝ ነገር በቃ ይሄ ተማራችሁ እኮ ነው የምትከፈሉት ምናምን የሚሰክሱን ነገር አለ። አሪፍ ነገር ነው እና ልክ 4ኛ ዓመት በኋላ በቃ ትከፈላላችሁ እሱ ገነቢ ናይስ ምናምን ደስ ይላል ምናምን የሚሉት ነገር እስቲ ያው ህክምናና ገንዘብ በጣም ገንዘብ አለው፣ ግን ደግሞ ራስን ሲል ማድረግ ከቻልክ ነው። ራስን ሙያህን በደንብ መሸጥ ከቻልክ፣ ከሰው ጋር መግባባት ከቻልክ፣ ወደ ቢዝነስ መቀየር ምናምን ከቻልክ ራስን ትቀይርበታለህ። እስቲል ግን ዝም ብሎ ጎበዝ ተማሪ ደግሞ አብዛኛውን ጊዜ ፎከስ የሚያደርገው ትምህርትና ትምህርት ብቻ ነው። ቢዝነስ ላይ ብዙም ጎበዝ አይደለም እና እንደዛ አይነት ሰው ሐኪምም ቢሆን ሌላ ቦታም ቢሆን አይለወጥም። ስቲል ሐኪምም ሆነ ራስን መሸጥ መቻል አለብህ። ኢንተርናሽናሊ ደግሞ ዩኤስኤምኤል ተፈተነ በቃ የተለያዩ ኢንተርናሽናል ዶክተር መሆን ይቻላል። የተለያዩ ሀገራት ውስጥ ሄዶ የሚሰሩ ኢትዮጵያውያን ዶክተሮች ብዙ አሉ። እንደዛ ራሳቸውን ማውጣት የሚችሉ ሰዎች ሁሌም ራሳቸውን ይቀይራሉ። ስለዚህ አንተስ ያገኘው መስጠት ይችላል እዚህ ብል ይሄ ደሞዙና የሀብቱ ጉዳይ ነው። ስለዚህ ቴክኒክሊ አንተ ነው ስናስብ ነበር አክቹዋሊ ይሄ እናንተ ብቻ አይመስለኝም። ላይክ አም ሹር የሆነ ሰው ብንጠይቅ የሆነ ህክምና ተማሪ ፕሮባብሊ ይሄን ነው የሚያገር እና አካባቢው ላይ ደግሞ ለህክምና ያለው ክብር ምናምን ደስ ይላል። ስቲል ደግሞ ክብሩ እንዳለ ሆኖ ደግሞ ያው ደሞዙ እንክብካቤውም እንደዛው አሪፍ ቢሆን ጥሩ በዚህ ቪዲዮ ከቤተሰቦች ጋር ያለ ግንኙነት እንዴት ነው? በህክምና ትምህርት በጣም እንትን ነው የተራራቀ ነው። ይቅርታ ግን ሲስተር ምናምን በደንብ ቸካ ያደርጋቸው ጊዜ ያልሰጠዋችሁ ምንም ጊዜ አይኖርም። ከጓደኛ ጋር ያለህን ጊዜ ትቀንሳለህ፣ የምትዝናናበትን ጊዜ ትቀንሳለህ።
ሆቢ ካለ ደግሞ በቃ በትርፍ ሰዓት ማድረግ የሚያስደስት ነገር ካለ እሱን ትተዋለህ። ቤተሰብ ጋር በየቀኑ መደዋወል አይኖርም። ስላችሁ ላይክ ኤግዛም ይኖራል ላይክ ሞስት ኦፍ በቃ ቴንሽን የሞላበት ጊዜ ስለነበረ በተለይ ክሊኒካል ከመግባታችን ጊዜ የነበረው በፊት በቃ ማንበብ ነው መተኛት ነው መነሳት ማንበብ መተኛት ይሄን ነው የምደጋገመው ምናምን ጊዜ አይኖርም። ከጓደኞች ጋር ወጥተህ ምንም የምትዝናናበት ጊዜ ምናምን አይኖርም። በጣም አድካሚ ነበር። በዚህ ወይ ግን እዚህ ጋር ዲፍረንስ አለ መሰለኝ። ፕሪክሊኒካል የእናንተ ሪጅናል ነው የኛ ካይንድ ሲስተሚክ የሚባል ነበር እና ትንሽ የሆነ ካይንድ ሪሊፍ ሰጥቶናል ይመስለኛል። ምክንያቱም የእናንተ አናቶሚ ሪጅናል ሲሆን ኢትስ ካይንድ ሃርድ ይመስለኛል። ለብቻው ነው የምፈልጠው ሙሉ አናቶሚ ስታነቡ ኢትስ በጣም ሃርድ ነው የሚሆነው። እኛ ግን ላይክ ኢንሲስተም አድርጎ ስላስቀመጡት ትንሽ ሪሊፍ ሰጥቶናል ፕሪክሊኒካል ላይ ብዬ አስባለሁ። ግን እንደዛም ሆኖ ላይክ ቤተሰቦቹ ጋር ክረምት አታስቡት ሲጀመር በህክምና ክረምት የሚባል የክረምት ረፍት የሚባል መሀል ላይ አጋጣሚ የሆነ 2 ሳምንት ሊሆናችሁ ይችላል ረፍት መሀል ላይ እንጂ አቆጣጠሩም ይለያያል። የህክምና እና የሌላው ክረምትና ላይክ ሰመር ረፍት ነው። ለምሳሌ ጥር ላይ የመጀመሪያ ዓመት ፒሲዋንን ከጀመርክ ቀጣይ ዓመት ጥር ላይ ነው የሚጨርሰው እና ክረምት መውጣት ረፍት ምናምን ነገር የለም። እንደዚህ አይነት ነገሮች አፕን ያደርጋሉ እና በጣም ይሳርድ በቃ የራሱ ላይፍ ስታይል ነው ያለው፣ የራሱ አቆጣጠር ነው ያለው፣ የራሱ ግሬዲንግ ሲስተም ነው ያለው ምናምን። አብዛኛው ሰው አሁን ለምሳሌ 40 ካመጣ ዲ ሆኖ ሊያልፍ ይችላል። በህክምና 59 አምጥተህ አታልፍ። 59.5 አያሳልፍ አመቱን ተደግማለህ። እሱ ብቻም ሳይሆን ደግሞ ላይክ ህክምና ኢትስ ናት ትምህርት ላይክ ኢትስ ጀስት ኤ ላይፍ ስታይል አክቹሊ ሞር ዛን ዳት ማለት ምክንያቱም የሆነ ትምህርት ብቻ አይደለም የምትማሩት ተምራችሁ ሄዳችሁ አንብባችሁ እንደዚህ የምትፈተኑት ራሱ አይደለም። ኢት ዊል አፌክት ሞር ኦፍ ላይክ የእናንተ ላይፍ ስታይል ምክንያቱም በጣም በልኪ የሆነ ነው ማለት ላይክ ቱ ማች ኢንፎርሜሽን እናንተ ኮምፕሬንድ ለማድረግ የሚያቅታችሁ ማለት ነው። ያንን ነገር ደግሞ በእናንተ አቅም ካላያችሁት ላይክ ኢት ዊል ቢ በጣም ኦቨርሎድ ትሆናላችሁ ማለት ነው። የምታነቡት ነገር የሆነ ሰዓት ላይ በቃ እያነበብክ ኦቨርሎድ አታውቅም። አብዛኛው ሰው ህክምናው ሲገባ የሚያጋጥመው ነገር ዲስከቨር የሚያደርገው ነገር ቢኖር የሰው ልጅ አእምሮ ምን ያህል ጠንካራና በጣም ብዙ ነገሮችን በአንዴ መያዝ እንደሚችል ትረዳለህ። አቅምህን ታውቅበታለህ። ዘ ጉድ ቲንግ አይ ቲንክ ሬዚሊየንስ ያስተምርሃል። በጣም ሬዚሊየንት እንድትሆኑ ያደርጋችኋል። ጠንካራ ኢሞሽናሊ ምናምን በሉት በጣም ጠንካራ ትሆናለህ። ሌላ ሰው አድርጎ ነው የሚያወጣ ቀርጾ ሌላ ታጋሽ እንድትሆን ዲሲፕሊን እንድትሆን ኦፍ ኮርስ በጣም በተለይ ትዕግስት በጣም ወሳኝ ነገር ነው። በህክምና ውስጥ 7 ዓመት 8 ዓመት ለመቆየት ትዕግስት ከሌለ ከባድ በጣም ከዛም በተጨማሪ እንዴት ነው በዚህ ቺል የምታደርገው? እንዴት ነው እረፍት ፕሪክሊኒካል ላይ ያለን እሺ የሚያዝናናን ነገር መተኛት በተከታታይ 2 ቀን 3 ቀን መተኛት ያስደስታል። ፖስት ኤግዛም ባይዘው ዘሞስት ምን ልበላችሁ ኢፒፋኒ ኦፍ ማለት ያላችሁ ሜዲሲን ማለት ነው። በቃ ፖስት ኤግዛም በቃ ዘ ቤስት ታይም ኦፍ ዩር ላይፍ የሚጀምረው በቃ ከበዓል በላይ እሱን ነው ቀን ነው የምናፍቀው። በዓል ጽናት ዛት በዓል ራሱ ይናክል አይደለም ባይዘው በቃ ፖስት ኤግዛም ነው በዓል ነው አይደል? አላካበድኩትም አይደል? በጣም እኛ አመት በዓላችን ፖስት ኤግዛም እና ኤግዛም ሲጨርሱ በጣም ደስ የሚል ነገር ነው። ከዛ ክሊኒካል ከገባን በኋላ ደግሞ ያው ስፖርት ልንሄድ እንችላለን። ሂዝ ጂም ራት ባይዘው እንደኔ ያው እና ስፖርት መስራት እኔ መስለኝ ስፖርት መስራት ኳስ ትጫወት ነበር? ኳስ አይመችም። ኦኬ ታያለህ ኳስ ማየት ምናምን ነገር አይመችም። ኳስ ማየት ኳስ ማየት ምናምን አይመችም። ኳስ ድሮ አይ ነበር 9ኛ ክፍል ነው ያቆምኩት። መቼ ለምን ነበር ያቆረጥኩት? ኳስ ዩናይትድ ነበርሽ? የማን ለምን ኳስ እንደማታየው ገባሽ? ያስፈልጋል የሆነ ሲጀምር ኳስ ማየት ነው እናቸው ቢደም ከጓደኞቼ ጋር ራሱ መግባባት ይከብዳል። ስለ ኳስ ሲያወሩ አይደል? ኳስ አርሰናል ደጋፊ ከ9 በፊት የነበሩትን ተጫዋቾች ነው ማውቃቸው። ኦኬ ብቻ እነዚህ ነገሮች ነው የሚያስደስቱ ማለት ነው። ብዙ ጊዜ እንጂ የምታደርጋቸው በእነዚህ ነገሮች ነበር። ስፖርት በተለይ ስፖርት በጣም የሚመቸኝ ነገር ነው። እሺ ሌላ ጥያቄ ኢምፖስተር ሲንድሮም እንዴት ነው ገጥሞህ ያውቃል? ማለት በጣም ብዙ ሰዎች ነው የሚመጡት እንግዲህ ህክምና ተማሪ ላይ በጣም ጎበዝ ተማሪዎች ታገኛለህ አይደል? ጓደኞቼ ምናምን በቃ ድሮ በተለይ አሁን ሃይስኩል ላይ ያለ ምናምን 1x 2x ማግኘት ምናምን በጣም እንትን ነበር። ገብቷል አይደል? እንዴት ፈንኩት ምናምን ትላለህ። ከዛ እዚህ ጋር ከ200 ጥያቄ 150 50x ምናምን ሲመጣብህ በቃ ለራስህ በቂ አይደለም ብለህ ታስባለህ እና ራስን ትወቅሰዋለህ። እና ህክምና ላይ ሁሉም ሰው የሚያጋጥመው ይመስለኛል። በቂ አይደለም ብሎ ማሰብ በቃ አንዳንዴ ደግሞ
ልክ የማይታለፉ ነገሮችን ስታልፋቸው ምናምን ደግሞ አቅም እንዳለ ምናምን ትረዳለህ። ግን አብዛኛው ሰው ይሄን ነገር ያጋጥማል። እንደውም የሆነ ፍሬንድ ኦፍ ማይንድ እየነገረኝ ነበርና ላይክ እንደ ኮንፊደንስ ላይክ እንደ ስኖቦል ነው አለኝ። እና ላይክ ፎር ኢንስታንስ የሆነ ፓርት ላይ ትሪፕ ካረክ በኮንፊደንስ ላይክ አላ አምና በቂ አይደለም ምናምን ነገር ካልክ then በቃ it will become like habit ነገር ይሆናል። ላይክ እንደ ስኖቦል ነው ማለት ላይ ከዛ በቃ የሆነ ነገር ብታደርግ ራሱ maybe I'm not right ምናምን ነገር ትላለህ። it's not bad by the way ግን አዲስ ማለት ጥሩ በህክምና ትምህርት ጥሩ ነው። ምክንያቱም በኮንፊደንስ ይሄን ነገር አውቃለሁ ካላችሁ ተሳሳታላችሁ። ከተሳሳታችሁ ደግሞ የሚጠፋው የሰው ልጅ ነው። ታውቃላችሁ like እንደዛ ነው ቤት የሚታረቅ ያ that's much ነው በጣም አሪፍ እንደሆነ ግን ደግሞ at the same time ደግሞ you need like confidence in what you are doing ማለት ነው። እና እንደዛ ካልሆነ ኮንፊደንት ካልሆንክ like ትሪፕ ታደርጋለህ። ትሪፕ ካረክ ደግሞ አንዴ ለምን በቃ ስለ ጎል ፊክስ ነው እና ፍሬንድ ኦፍ ማይንድ ነው actually የሆነ ሰዓት ዲስከስ ያደርግ ነበር። 200-300 ፔጅ አንብበ 120 ጥያቄ ሊወጣ ይችላል። ከዛ ከ2 ወይ ከ3 ማርክ በቃ እንደዚህ አይነት ነገሮች ነው። ታጋሽ ካልሆንክ በትንሽ ነገር እንትን የምትል ከሆነ ያ እንትን ሊል ይችላል ሊረብሽ ይችላል አፌክት ሊያደርግ ይችላል። እና ልክ ያው ሐኪም ማለት ያው ፍሬ ያለው ዛፍ ማለት ነው። ራሱን ዝቅ እንደሚያደርገው ማለት ነው። ሃምብል መሆን ሃምብል ያደርጋል። የሃምብል መሆን ያስተምራል። at the same time ቅድም እንዳልኩት ደግሞ ያው አንዳንዴ ደግሞ እንደዛ አፌክት ያደርግ ይችላል። ህክምና ውስጥ እንዴት ነው ውድድር አለ? ፉክክር እርስ በርስ እንደ ሃይስኩል ህክምና ላይ እንደዚህ ኮምፒቲሽን የሚባል ነገር የለም። አለ ግን like it's not competition to be better ሳይሆን actually to work together ነው ማለት ህክምና like a team effort ነው። እና አንተ የሆነ ነገርን አሪፍ አድርገህ ማወቅህ it will be good ምክንያቱም at the end of the day patient ነው ትሪት የምናደርገው አይደል? this means አንተ ጥሩ ካወቅ እና ደግሞ እኔ የማውቀው የሆነ አንግል ካለ it will like ቲም ወርክ ነው ያው ቲም ወርክ ነው እና I don't think competition ያለ ብዬ አላስብም። ጦርነቱ ከራስ ጋር ነው። በተለይ የመጀመሪያው 2 ዓመት 3 ዓመት አካባቢ ላይ ቲዮሪውን እስከምትማር ድረስ ከራስ ጋር ነው የምትለው የምትጋፈጠው። ወይ ኮምፒት ማድረግ አለባችሁ ከራሳችሁ ጋር ወደ version of yourself ጋር በፊት ከነበረው አንተ ጋር ነው እንጂ እርስ በርስ ፉክክር ምናምን የለም። አንደኛ ወጣ ሁለተኛ ወጣው እንደዛ የሚባል ነገር ሲጀምር ህክምና ውስጥ የለም። ፓርቱ ህክምና ጆይን ካረግን በኋላ የገጠመን ነገር እስቲ ከፕሪክሊኒካል እና ክሊኒካል ተብሎ ይከፈላል ቴክኒካሊ አይደል? እና ምንድነው ዲፈረንሱ? ባይዘው ፕሪክሊኒካል ክሊኒካል ኢንተርንሺፕ ያው ፕሪክሊኒካል ከክሊኒካል የሚለየው ክሊኒካል ላይ ያው ፔሸንት ሳይድ ነው አብዛኛው ነገር የምትማረው። ክላስም አለው ግን ፔሸንት ሳይድ ነው። ቤድ ሳይድ ራውንድ ሴሚናር እና ይኖራል። ፕሪክሊኒካል ሲሆን ግን ታነባለህ፣ ሸመድዳለህ፣ ትፈተናለህ፣ ኤግዛም ትሄዳለህ፣ ትተኛለህ፣ ትነሳለህ። ሌላ ምንም ተአምር የለም። ህክምና እንደዚህ ነው እንዴ ምናምን የምትማረርበት ጊዜ ሁሉ ነው ፕሪክሊኒካል ነው። ትንሽ ያው ተስፋ የሚያስቆርጥ ሰዓት ነው። ኦፍ ኮርስ then there is internship ከዛ ኢንተርንሺፕ አለ፣ ከዛ ሬዚደንሲ፣ ከዛ ስፔሻላይዜሽን ይቀጥላል ማለት ነው። እና ሌላው ዲፈረንሱ ምንድነው? ኤግዛም ላይ ክሊኒካል ከገባችሁ በኋላ ኦራል ኤግዛም ይባላል እና ቴክኒካሊ ሲኒሮች አሉ። የሆነ ሂስትሪ ትወስዳላችሁ ከፔሸንት then ያን ሂስትሪ እና ፊዚካል ወስዳችሁ ፕሬዘንት ማድረግ ማለት ነው ለሲኒሩ። then from that ዲፈረንሻል ትጠራላችሁ። ዲፈረንሻል ማለት ምን ሊሆን ይችላል? ላይክ አላ ይሄ ሰውዬ የታመመው በምን ምክንያት ነው ብላችሁ ሊስት ማድረግ ማለት ነው። ከዛ ምን ትልካላችሁ? ላይክ ኢንቨስቲጌሽን then what is the management like broadly ምን ይመስላችኋል አይነት ነገር። ስለዚህ ሞር ክሊኒካል የሚሆኑ በቃ ክሊኒካል ከገባችሁ በኋላ ሞር ላይክ ሪሊ ፕሪክሊኒካል ላይ የምትማሩት ነገር ኦኬ አክቹሊ ኢት ማተርስ ነገር ትላለች። የሚጠቅም አይመስለንም ነበር መጀመሪያ ላይ ፒሲ1 እና ፒሲ2 ስትማር ህክምና ላይ አፕላይ የምታደርገው አይመስልም ነበር። ወደ ፔሸንት እንትን ስለማንጠጋ የሚገናኝ አይመስልም እና ስገባበት ነው የምታውቀው። ግን ኢንተርንሺፕ ላይ ደግሞ በጣም ዲፈረንት ነው መሰለኝ። እኔ እንግዲህ አምና ኢንተርን ስለዚህ ህክምና ሁሌ የተለያየ ኤክስፒሪየንስ ነው። ልክ ፒሲዋን ስገባ በጣም በቃ የሆነ አዲስ ቻሌንጅ ነው የሚገጥም። የምትፈተነው በጣም ብዙ ጥያቄ ነው። 1000-2000 ስላይድ አንብበ 120 ጥያቄ ይወጣል። ከዛ የሚያዘው ከ2 ማርክ ወይ 3 ማርክ ሊሆን ይችላል። በጣም አድካሚ ነው። በጣም ኢሪቴት ነው የሚያደርገኝ እሱ ነገር በጣም ከዛ ከሁለት ማርክ ይዝት what's the point እስከ ወደ ሳለ ነበር ይሄን ሁሉ አንብቤ ለ2 ማርክ ነው ምናምን ብለህ ልታዝን ትችላለህ። ክሊኒካል ደግሞ እንደዛው አዲስ ቻሌንጅ ነው። ከሄደ ፔሸንት ጋር ነው የምትለው እስከዛሬ ያነበብካትን ነገር ምናምን ምልክቶቹን ጠይቀ አንድ ነገር ከረሳ ከዛ ቤት ሄደ እያነበብክ
ከዛ ተመለሰ ፔሸንቱን ሄደህ ትጠይቀዋለህ። ሌሊ ልትመጣ ትችላለህ ምናምን እችኛዋ ፓርት የምትጠይቀውን ነገር በቃ ግራ ይገባሃል። ምን ብዬ ነው የምጠይቀው ምናምን የሚለውን ነገር እና ደግሞ የሆነ ፔሸንት ላይ ክለርክ እያደረክ ለምሳሌ ራውንድና ቤተሰብ ይባላል እና ላይክ የሆነ የምታቀርበው ራውንድ ኬዝ ከሆነ ለምሳሌ ራውንድ ማለት ቴክኒካሊ የሆነ ፔሸንት አለ ሁሉም የየራሱን አልጋ ነው ያ እሱ ያልጋ ፕሬዘንት የምታደርጉት ነው በጠዋት ላይ ማለት ነው። እና ማታ ላይ ክለርክ አድርጋችሁ ማለት ፔሸንቶችን ቼክ አድርጓችሁ ላይክ ሂስትሪ ፊዚካል ጽፋችሁ ማቅረብ ማለት ነው ለሲኒየሮች ነገ ሲመጡ በጠዋት ማለት ነው። እና ላይክ ማታ ላይ ባዶ ቡኑ አድርጓችሁ 6 ሰዓት ላይ ምናምን ላይ የሆነ ፔሸንት ገብቷል ማለት ከተባላችሁ እንግዲህ መከረክ አለባችሁ ልትሄድ ትችላለህ። እና ይሄ ሀፕን ያደርጋል። ኢንተርንሺፕ ደግሞ በጣም ሌላ አድካሚ ነው። አይ ቲንክ ብዙ ጊዜ ሲጠይቁት የነበረው ነገር መሰለህ ዲዩቲ እንዴት ነው ላይክ እንዴት ነው ዲዩቲ የምትገቡት? በጣም ብዙ ጠይቂያቸው ነው ባይዘው ዲዩቲ እንዴት መሰለህ እንደየ ዲፓርትመንቱ ይለያያል። ፍሪኩዌንሲው ሊለያይ ይችላል። 3 መገባበት አለ በሳምንት 2 መገባበት አለ። አብዛኛውን ጊዜ ግን በቃ ለምሳሌ ዛሬ ቀን ትውላለህ፣ ከዛ በዛው ዲዩቲ ታድራለህ፣ ከዛ በዛው ትውላለህ። ከዛ በኋላ ከ36 ሰዓት በኋላ ነው የምትተኛው ማለት ነው። አሁን ይሄኛው ኤቭሪ አዘር ዴይ ሊሆን ይችላል። ግን ኢት ዲፔንድስ በቁጥራችሁ። ለምሳሌ 80 የተማሪ ቁጥር ትንሽ ከሆነ በየቀኑም ልገባ ትችላለህ። ላይክ አሁን ለምሳሌ እኛ ጋር 70 ምናምን ነን፣ የኛ ሲኒየሮች ደግሞ 90 አካባቢ ናቸው። እና ላይክ ስትራግል ያደርጉ ነው እነሱ ስትራግል ያደርጉ ማለት የኛ እንግዲህ ሄል ነው የሚሆን ማለት ነው ቴክኒካሊ ገብታችኋል። እና ይሄ ጋይኒ እና ፔዲ ዲዩቲው በጣም ሃርድ በጣም በተለይ ጋይኒ አድካሚ። ሜዲሲን እና ሰርጀሪ ትንሽ ይሻላል። ያው ስራው የጉልበት ስራም ብዙ አይኖረው። ጋይኒ ግን የጉልበት ስራ ነው፣ ሩጫ ነው፣ መላላክ ነው። ጋይኒ ኦክሲጅን ተሸከመ ዘመሩት ነው። ጋይኒ ግራ እንደገባቸው ምናልባት ጋይኒ ማለት የማህፀንና ጽንስ ትምህርት የማህፀን ማለት ነው። ፔዲ ደግሞ የህፃኖች ነው። ደን ኢንተርናል ሜዲሲን የውስጥ ደዌ ማለት ነው አይደል? ከዛ ሰርጀሪ ያው ጀስት ሰርጀሪ እንደምታውቁት ሰርጀሪ ግራ ገባችሁ ይሄ እና ስለዚህ ከነዚህ ውስጥ ፔዲ እና ኢንተርናል እና ማን ነው ፔዲ እና ጋይኒ በጣም ከባድ ናቸው። ጋይኒ ያው እንትን ዲዩቲው ጉልበት ስራ ነው ምናምን። ፔዲ ደግሞ ዛሬ ዲዩቲ አድረህ ነገ ሞርኒንግ የሚባል አለ። ሞርኒንግ ይባላል ኢንስቲትዩሽን አለ። በጣም ለምታቀርበው ኬዝ በቃ ስትዘጋጅ ነው የምታድረው፣ እንቅልፍ ላይ ነው ይችላል። እና እንደዚህ አይነት ሃርድሺፕ ይኖራል። ይሄን ይመስላል እንግዲህ ባጭሩ። አይ ቲንክ እንዳይረዝም ብለን ነው እንጂ ላይክ ኢት ቢ ላይክ ነው እንጂ ኢንተርን ስትሆኑ ግን ጸባያችሁን አሳምሩ። ኦኬ አይደል? አክቹሊ ክሊኒካል ይር በኋላ ጸባይ መጠባት አለ። ያው መጠባት ማለት ያው አመቱን መድገም ማለት ያ እና ይሄ በጸባይ ዲፔንድስ ራይት ነው። ያው ኢንተርንሺፕ ላይ አሽቃባጭ ካልሆንክ ልትጠባ ትችላለህ። ኦኬ ማሽቃበጥ ማለት ክብሬን ያልካልክ ክብሬን ይዛ አንድ አመት ትደግማለህ። ያ እሱ ብቻ ሳይሆን ኢንተርንሺፕ ላይም ደግሞ እኔ እንደሰማሁት አይደለም ያባችሁ ግን ከነርሶች ጋር ያለህን ኮሚኒኬሽን ኢት ማተርስ በጣም። አይ አብዛኛው ሰው ከነርስ ጋር በጣም ስሙዝ የሆነ ሪሌሽንሺፕ ያ ማለት ሹድ ቢ ማለት ያው መሆንም አለበት። ያ ካልሆነ እንደውም በጣም ኢንተርንን የሚያስተምሩት እንትኖች ከሬዚዳንት ወይ ከሲኒየር ይልቅ ነርሶች በጣም በቃ በመጀመሪያ ደረጃ የሚጠቀሙ ስፔሻሊ አክቲቪቲ በቃ ስኪል የሆነ ነገር አብዛኛው ነገር በጣም ልምድ አላቸው፣ በጣም ሀምብል ናቸው ነው እነሱ በጣም ያስተምራሉ። ኦኬ አይ ቲንክ በጣም ሰፊ ሊሆን ይችላል፣ ከዚህ በላይም ዲስከስ ማድረግ እንችላለን። ግን ወደ ፓርት 3 እንሂድ እሺ እንዳይረዝም ብዬ እና ከህክምና ትምህርት በኋላ ያለውን ፓርት እንግባና እንዴት ነው ኢንተርንሺፕ እንደጨረስክ what do you feel? አሁን ጂፒ ነው he's actually general practitioner። ሰላም ወደ ገነት የገባው ነው ያለ የተሰማኝ አይደል? በጣም it was hard በጣም አድካሚ ነው። የጉልበት ስራ በጣም ይወዛበታል፣ ጭቅጭቅ ያለበት ቦታ ነው ምናምን በቃ መሰዳደብ ሁሉ ሊኖር ይችላል ምናምን። ሰርተህ አትመሰገንም ኢንተርንሺፕ ላይ እና ደግሞ ዲቲ ቅድም እንዳልኳችሁ ዲቲ በጣም hard በጣም አድካሚ እና ይሄ ነገር በጣም ሃርድ ይሆናል ማለት ነው። እና አስጨርስ ደስ ይላል እንደዛ ስሜት በጣም እንደዚህ ይቻላል እንዴ ነው ያልኩት። ኦኬ በውስጥ ያለው የሥራ ልምምድ እንዴት ነው ማለት ላይክ በሜዲካል ጆርኒ ማለት ነው እንዴት ነው ፍሎው የሚለውን እንመልከት እስኪ። ኦኬ መጀመሪያ 7 አመት አንደርግራጁዌት ጨርሳላችሁ ሜዲካል ዶክተርነት ተመረቀህ ትወጣለህ፣ ጂፒ ሆነ ማለት ነው። ከዛ ሬዚደንሲ ደግሞ ያው ከ2 አመት ካገለገልክ በኋላ 2 አመት ማገልገል አለባችሁ ሬዚደንት ከመሆናችሁ። ሬዚደንት ማለት ምንድነው? ላይክ ሬዚደንት ማለት ስፔሻላይዜሽን ሊያደርጉ ያሰቡ ዶክተሮች ማለት ዶክተሮች የጀመሩ ዶክተሮች ማለት ነውና እሱን ለመማር 2 አመት ኦኬ ማገልገል አለባችሁ መጀመሪያ። ከዛ ኢትዮጵያ ሬዚደንሲ ማቺንግ ፕሮግራም ኤግዛም አለ። እሱን ተፈትነ ካለፍክ
ዲፓርትመንት ትምህርትና ትገባለህ ማለት ነው። ኦፍ ኮርስ የሚወስደው ጊዜ ደግሞ ያው እንደመረጥከው ፊልድ ይወሰናል። ይለያያል። ለምሳሌ ፔዲ ኢንተርናል እና ኢንተርናል ሜዲሲን 3 ዓመት ነው ሬዚደንሲ። አብዛኞቹ ስኪል ያላቸው ሌሎቹ ደግሞ 4 ዓመት እና ከዚያ በላይ ነው የሚወስዱ። ኦኬ ስለዚህ እንደዚህ ይሄ ነው ጆርኑ። እንግዲህ ኦቨርቪው ስትመለከቱት መጀመሪያ ላይ ጂፒ ነበር፣ አንደርግራጅዌት አለ፣ ከዛ ሬዚደንሲ አለ፣ ከዛ ስፔሻላይዜሽን ስፔሻሊስት ጂፒ አለ ማለት ጂፒ ሆነ 2 ዓመት ታገለግላለህ። 2 ዓመት ጂፒ ጀነራል ሬዚደንሲ ትጀምራለህ። ከዛ በኋላ ሲኒየር ስፔሻሊስት ሆነህ ከዛ ሰብ እያለ ይቀጥላል ማለት ነው። የዶክተር ደሞዝ ምን ያክል ነው? ምን ያክል ትከፈላለህ? ከጆዳ ያ ስለ ላይክ እንዴት ነው አሁን ለምሳሌ ልክ እንደጨረሳችሁ ጂፒ ነው የምትወዱት ብለናል። ጂፒ አሁን ላይ ባለው ስታተስ አዲስ ተቀይሯል ተብሏል። ምን ያክል ገንዘብ ነው የሚከፈላቸው? ስፔሲፊካሊ በፊት 10600 ነበር። 10600 ብር ነበር ተመርቆ እንደወጣ ከታክስ በፊት ሳይቆራረጥ 10600 ነው። እሺ አሁን ተጨምሯል ተብሏል። ስንት ይደርሳል? ኦልሞስት 19000 ምናምን ከ19000 አካባቢ 19000 አካባቢ ያ። ስለዚህ ልክ እንደተመረቃችሁ 19000 ብር ነው ተከፋይ የምትሆኑት ማለት ነው። ብዙዎቻችሁ ሲጠይቁ ጥያቄ ነበር። 19000 አይደለም አክቹዋሊ ቴክኒክሊ ይቆራረጣል። ከተቆራረጠ ያው ይቀንሳል፣ ከዛም በላይ ይቀንሳል። ያ ዲዩቲ ምናምን አለው ምናምን እንዳትሉኝ። ኦፍ ኮርስ በዲዩቲ የሆነ የሚታሰብ ነገር ይኖራል ፎር ሹር፣ ግን ደግሞ ዲዩቲ ሌላ ስራ ነው። እኔ ዲዩቲ እንደ ኖርማል እንትን እንደገና አይቆጠርም። አይቆጠርም። ምክንያቱም ስራ ማለት ላይክ ገብተህ የምትሰራው ነው። ዲዩቲ ደግሞ አድራችሁ ላይክ ውላችሁ የምትሰሩት ነገር ነው። ከሌላው ሰው እኩል በቃ 7 ሰዓት 8 ሰዓት ከሚሰራው ሰው እኩል ነው ደሞዝ መወዳደር ያለበት እንጂ ከዲዩቲ ጋር የምታገኘው ገንዘብ ተደምሮ ገቢው ይሄን ያለው መባል ያለበት አይመስለኝም። ኦፍ ኮርስ ምክንያቱም ኤክስትራ ሎድ ስለሆነ ማለት ነው። ኦኬ ሌላ ኢንተርንሺፕስ እንዴት ነበር? ኢንተርንሺፕ ማለት ደግሞ ቅድም እንዳልኳችሁ የመጨረሻ የሕክምና ተለማማጅ ሐኪም ማለት ነው። አንደር ሱፐርቪዥን 1 ዓመት አገልግለህ ነው የምትገባው እና እሱ ላይ ምን ያክል ነው ደሞዙ? ኦኬ እንደውም ከጂፒ የኢንተርን ይሻላል። ኧረ እባክህ የእውነት ጂፒ ቤት ኪራይ ያለበት፣ ከዛ ደሞዙ ታክስ ይደረጋል ምናምን ነገር። የኢንተርን ግን ታክስ የለውም። ከዛ ዶርም ግቢ ውስጥ ናችሁ ይችላል። ያው እንደየግቢው ይለያያል። ግን አንዳንድ ግቢዎች ምግብም ይችላሉ፣ ዶርም ይችላሉ። ደሞዛቸው ታክስ አይደረግም። 14000 ነው 14000 ምናምን ብር ማለት እና ኢንተርን ሀብታም ነው ከጂፒ እንደዛ ይባላል። ግን እንደዛ ይባላል። እስኪ እንግዲህ ስለዚህ ሀብታም ነበርክ ማለት ኢንተርን እያለ አሁን ጂፒ እያለ ነው ማለት ነው። የኛ ጊዜ እንደዛ አይደለም። 6000 ብር አክቹዋሊ ያው አዲስ በቅርቡ ነው የተቀየረው። አዲስ የተስተካከለ እንጂ 6000 ብር ነበር ያለው። የኛ ጊዜ 6000 በጣም ይሳል። እኛ ጨርሰን ልንወጣ ስንል 14000 ገባ። ኦኬ እና እንዳልኳችሁ ሊቀየር ይችላል፣ ነገሮች ሊቀያየሩ ይችላሉ። ስለዚህ አሁንም ደሞዝም አሪፍ ሊሆን ይችላል ከዚህም በላይ ግን ይበሉ። ግን ደግሞ ተስፋ ሊስተካከል ይችላል። ዶንት ጊቭ አፕ። ግን እናንተ የምትፈልጉት ፓሽን እስከሆነ ድረስ ዶንት ጊቭ አፕ ጋይስ። የምትፈልጉትን ነገር መስራት ትችላላችሁ። አሁንም መግባት ትችላላችሁ። ዶክተር ተብሎ የሚታሰበው ላይፍ ስታይል እንዴት ነው ማለት ላይክ እንዴት ይመስላል? ሰዎች የሚስሉት ዶክተር ብሎ ያለው ላይፍ ስታይል እና ሪሊ ዶክተር የምንኖረውና ሰዎች የሚያስቡት ነገር ዶክተር አንደኛ የተከበረ ሙያ ነው። ይሄን ነገር አይ ቲንክ ሰዎችም ያስቡታል። ያው ምክንያቱም እንዳልኩና ቦታ ላይም ስራ ቦታ ላይም ያው የሚያጋጥመው ነገር ነው። እሱ አሪፍ ነገር ነው፣ መቀጠል ያለበት ነገር። ሃምብል ነው ደግሞ ሃምብል ስለሚያደርጋችሁ ሌላው ደግሞ ሰዎች ሀብታም ናቸው ብለው ያስቡ ነው። አክቹዋሊ እዚህ በኋላ ግን የሚያስቡን አይመስለኝም። ከስትራይኩ በኋላ ተሰምቷል ያውቃሉ መሰለኝ። ከዚህ በኋላ የኑሮ ደረጃ ታውቋል። አይ ዶንት ቲንክ እንደዛ ነበር የሚያስቡ የነበረው። ስለዚህ ሪያሊቲ ያለ ስታተስ ይኖራቸው አይደለም። በቃ ማክሲመም ሐኪም ሊኖረው የሚችለው ስታተስ ሐኪም በመሆናቸው ሐኪም የራሱ ክላስ አለው። የሆነ የምታውቁት ነገር አለ። የሆነ ናይት ላይክ ዝም ብላችሁ አይደለም። ስቲል ገንዘቡ ባይኖርም ያ ነገር እንዳለ ነው። የሆነ ስኪል አላቸው፣ ደስ የሚል አሪፍ ሲሆን ስኪል ሰው የማዳን ስኪል የሚያኮራ ሙያ ነው። በጣም የብዙ ሰዎች ህልም የነበረ ሙያ ነው። እሱ ያኮራል። ግን ደግሞ እንደሚታሰበው ሀብታም አይደለም። ሐኪም ሀብታም አይደለም። ኢትዮጵያ ስታተስ ማለት ነው በኢትዮጵያ እንጂ ዩኤስ ዛራክቹ ሪች። ምክንያቱም የሚሰሩት ስራ በጣም ሃርድ ስለሆነ ነው። ኢትስ ኦብቪየስ። ምክንያቱም እንዳልኳችሁ ዲቲ ላይክ ምንም ቤተሰባችሁን ማታገኙበት ሲቹዌሽን ሊሆን ይችላል። ሲጀር በገንዘብ እጦት የመኖር ያለመኖር ጉዳይ ጥያቄ ውስጥ የሚገባ አይደለም። እንደዛ አይነት ሲቹዌሽን አይደለም። በዚህ ኢትዮጵያ ውስጥ ብቻ ነው ሲስተሙ በቃ ፌል አድርጓል። በዛ ምክንያት ነው እንጂ ላይክ በሌሎች ቦታ ላይ ፎር ሹር የተሻለ ኢትዮጵያ ውስጥ ያለ ሐኪም ግን ደሞዙ አንድ ወር ቢቋረጥበት ሰርቫይቭ ማድረግ ሐኪም ነው ያለው። እሱ ነው ከባዱ። እንዳልኳችሁ ደግሞ ላይክ እንደዚህ
እናንተ የምትፈልጉትን ነገር ካወቃችሁ ዩኤስኤምኤልም አለ አይደል? ዩኤስኤምኤል ስቴፕ 1 ስቴፕ 2 እነሱን ተፈተናችሁም ላይክ ዩኤስኤምኤል ትችላላችሁ ማለት አኖ በጣም ኢትስ ሎንግ ጆርኒ ፕላስ ደግሞ ብዙ ገንዘብ ይወስዳል አይደል? አይ ቲንክ ስንት ይወስዳል ዩኤስኤምኤል ለመፈተን? እስከ 10,000 15,000 $። ያ ስለዚህ ሰላት በጣም ብዙ አቅም ያላችሁ ሰዎች ካላችሁ እንደዛ ማድረግ ትችላላችሁ። ግን ደግሞ እንዳልኳችሁ ላይክ ቢገር ፒክቸሩን ማሰብ ነው ስቲልም ማግኘት ስለምትችሉ ማለት ነው። ስቲል ወጣ ብሎ ለመስራት ራሱን ማዘጋጀት እሱ የተሻለ ነው ብዬ አስባለሁ። ይሄን ሁሉ ካወቅክ በኋላ ህክምና ከእንደገና ግባ ብትባል ትገባለህ? የመጨረሻው ጥያቄ በጣም ከባድ ጥያቄ ነው። ኦነስትሊ ጋይስ የምሬን ነው የምነግራችሁ። ይሄን ሁሉ አውቄ ቢሆን ነው አልገባም ነበር ጋይስ። ለምን መሰላችሁ? ምክንያቱም አንደኛ እኔ ያወቅኩት ቴክ ዲዛይር እንዳልነበር ማለት ነው። ቴክኒካሊ እንዳልኳችሁ ቴንና ቴክ ዲዛይር ብያችሁ ነበር። የምትፈልጉት የእናንተ ዲዛይር ነው እና እኔ በጣም ኢንፍሉዌንስ ተደርጊያለሁ ብዬ አስባለሁ። እና ላይክ ኢት ዋዝ ናት ዛት ባድ ለእኔ አስበው ነው። ኦፍ ኮርስ ላይክ መጥፎ አድርጋችሁ የምታስቡት ሳይሆን ግን እኔ የምፈልገውን ነገር ሪሊ በጣም ያን የ12ኛ ክፍል እያለሁ ባስብበትና በጣም ቀድሜ ብዘጋጅበት ነው ሌላ ቦታ ራሴን አገኘዋለሁ ብዬ አስባለሁ። እና ስፔሻሊ ደግሞ አሁን ደግሞ እንዳልከው ይሄን ነገር ባቅ ነው ደግሞ ሙሉን ነገር አይ ዶንት ቲንክ በፊት እንደዚህ የሚነግረንም ሰው አልነበረም። ስለ ህክምናው ከመጀመሪያው እስከ መጨረሻው ድረስ ያለውን ቻሌንጅ እና ከኛ ፓሽን ጋር ይገናኛል አይገናኝም የሚለውን ነገር ያው ሰዎች የሚያወሩ እንደዚህ ሚዲያም በደንብ አልነበረም። እንደዚህ አልነበረም። እንደኛው መረጃው አልነበረም። ሰዎች እንደዚህ የሚነግሩ ሰዎች አልነበሩም ጋይስ። እና ይሄ ነገር ከተመቻችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትዘነጉ። አንተስ ትገባ ነበር? ይሄን ሁሉ ብታውቁ ነው? አትገባም ነበር? በጣም ብዙ ጊዜ ነው ያባከንኩት። ይሄን ሁሉ ነገር አውቄ ቢሆን ኖሮ አልገባም። ሌላ ብዙ አማራጮች ነው። ያው አሁን ራሱ አብዛኛው ሰው ለመውጣት እየፈለገ ነው ማለት ተመረቀን ከጨረስን በኋላ ራሱ አብዛኞቻችን ጓደኞቼ ሌላ አማራጭ በቃ ግማሹ ቢዝነስ መሞከር ይፈልጋል፣ ግማሹ ሌላ ስኪል አዲስ ስኪል በተለይ ኮዲንግ ምናምን የሚሞካክሩ ልጆች አሁን ወደሱ እየገቡ ነው። ግማሾቹ አየር መንገድ የገቡ አሉ ምናምን እና አብዛኛው ሰው እንደው እንዴት አድርጌ ላቋርጠው ነው እንጂ እንዴት አድርጌ እቀጥላለሁ ትንሽ ሰው ነው ያለው። እና ስቲል ፓሽኔትድ ከሆናችሁ ብትገቡ ጥሩ ነው። ገብታችሁ ግን ደግሞ ህክምናም ትምህርት የተማራችሁ ጎን ለጎን ደግሞ እንዳልኳችሁ ቢዝነስ ማይንድሴት ቢኖራችሁ እና የምትሰሯቸው ነገሮች ጎን ለጎን ቢሆን የተሻሉ ናቸው ብዬ አስባለሁ። ከጎን ሌላ ስራ እየሰራችሁ መማር በጣም አሪፍ ነው። እኔ ብዙ ታይሜን ሳበላሸው የነበረው እስካሁን ድረስ በቃ በዛ ምክንያት ነበር እና ቀድሜ ባቅ ኖሮ ብዬ ማስበው በቃ ይሄ ነው። አትሊስት ኢፍ አም ኢን ሂር የሆነ ነገር ብሰራ ሳይድ እያደረኩ የተሻለ ይሆናል ብዬ አስብ ነበር። በቃ ጎን ለጎን አዲስ ስኪል መማር በጣም ወሳኝ ነገር ነው። ፕላስ ደግሞ በጣም ኦቨርዌልም ያደርጋል፣ ያስጨንቃል አይደል? እና እሱ የሚያስጨንቀውን ነገር ላይክ በሆነ ነገር መቀየር አለባችሁ። እኛ ያስጨንቃል ብለን ስላሰብን ነው እንጂ የሚያስጨንቃችሁ ትኩረታችን እሱ ላይ ብቻ ስለሆነ ግን ሪሊም የሆነ ወጣ ብላችሁም ደግሞ ላይክ የራሳችሁን መንገድ እንደዚህ ማድረግ ይሻላል። ሌሎች ኤክስትራ ካሪኩላር የሆኑ አክቲቪቲዎችን ስትሰሩ በጣም የተሻለ ይሆናል ብዬ አስባለሁ። ላይክ የሚያስደስታችሁ ስፖርት መስራት ሊሆን ይችላል፣ ቤተክርስቲያን መሄድ ሊሆን ይችላል፣ በቃ የቤተክርስቲያን የሆነ ጉባኤ መጽሐፍ ማንበብ ሊሆን ይችላል። ብቻ እናንተ የሚያስደስታችሁ ነገር ሪሌሽንሺፕም ሊሆን ይችላል። እሱ አጥራ አይደለም እሱ ካዘናጋችኋል እሱ እንዳታደርጉ። ከትምህርታችሁ በፊት ከዓላማችሁ በፊት ዴት እንዳታደርጉ አይደል? ይሄ ነገር እያሰባችሁ ይደርሳል። ከተመረቃችሁ በኋላ ይደርሳል። ምንም ያስቸኩል ነገር የለም። አምሹር ይሄ ቪዲዮ በትንሽ መልክም ቢሆን ጠቃሚ ነው ብለን እናስባለን አይደል? ትንሽ ሀሳብ የሚሰጣችሁ ይመስለኛል። እና ይሄ ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ለመግባት ከወሰናችሁ ደግሞ ኮንታክት አድርጉ። ሁለታችንን ኢንስታግራም ታች ዲስክሪፕሽን ላይ አስቀምጫለሁ። እዛ ላይ ዲኤም አድርጉልን፣ በምንችለው መጠን እንመልስላችኋለን። እና ደግሞ የህክምና ትምህርት እንዴት ነው ልግባ ብላችሁ ከጨነቃችሁ ደግሞ እዚህ ጋር ያለችውን ቪዲዮ ማየት ትችላላችሁ። ፒስ